እስራኤል አሁን ቅጣቷን እየተቀበለች ነው ሲሉ የኢራን ጠቅላይ መሪ አያቶላ አሊ ካሚኒ አስታወቁ። አያቶላ አሊ ካሚኒ ይህንን ያሉት በማህበራዊ ትስስር ገጻቸው ላይ ባወጡት መግለጫ ነው። የኢራን አብዮታዊ ዘብ ጠባቂ ስለ ጉዳዩ ዛሬ እንዳስታወቀው በቴል አቪቭ፣ ሃይፋና ቤርሼባ ከተማ ላይ ትክክለኛ ኢላማቸውን የጠበቁ ሚሳኤል ጥቃት አድርሰናል ብለዋል። ይህም የእስራኤል አየር ለእኛ ክፍት መሆኑንና የኢራን የማጥቃት አቅም ከፍተኛ መሆኑን ያሳየ ነው ብሏል ሲል ሞኮር የዜና ወኪል ዘግቧል። ኢራን እስራኤልን እንደምታሸንፍ እርግጠኛ ነን። የስልጣኔ ባልተቤቷ ኢራን ቀጠናውን የምታተራምሰው እስራኤል እንደምታሸንፍ እርግጠኛ ነን ሲሉ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ተናገሩ። የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን ጥንታዊ ስልጣኔ ያላት ኢራን በቀጠናው አደገኛ ሴራዎችን እየፈጸመች ያለችው እስራኤልን በመጋፈጥ በድል እንደምትወጣ እርግጠኞች ነን ብለዋል። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ በእስራኤል ጥቃት የሚገደሉ ከሆነ 3 ከፍተኛ ወታደራዊ መሪዎች እነሱ እንዲተኩ በተዋረድ መመረጣቸው ዘኒውዮርክ ታይምስ በዛሬው ዘገባው አስነብቧል። እስራኤል ዋነኛው ግቤ የኢራንን መሪ ማስወገድ ነው ማለቷ ይታወሳል። ኢራን ዛሬ ማለዳ ወደ ማዕከላዊ እስራኤል ሚሳኤል ማስወንጨፏ ተሰምቷል። የደረሰው ጉዳት ግን አልታወቀም ነው የተባለው። በአንጻሩ እስራኤል ባደረገችው ጥቃት የኢራንን የኒውክሌር ምርምር ማዕከል የሆነ ኢስፋሃን ላይ ጉዳት አድርሳለች ተብሏል። በጄኔቭ ለ3 ሰዓታት ከአውሮፓ ተወካዮች ጋር የተወያዩት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ አሜሪካ ከእስራኤል ጎን ከተሰለፈች ለሁሉም አደገኛ ይሆናል ብለዋል። የእስራኤል ጦር ኃላፊ ኤያል ዛሚር በበኩላቸው ከኢራን ጋር የሚደረገው ጦርነት ሊራዘም ስለሚችል ሁሉም የሀገራት ዜጎች እንዲዘጋጁ ጥሪ አስተላልፈዋል። የአሜሪካው የስለላ ተቋም ኃላፊ ቱልሲ ጋባርድ ኢራን ኒውክሌር መሳሪያ እንዳላት የሚገልጽ ምንም መረጃ የለም ማለታቸው ተከትሎ ፕሬዝዳንት ዶናልድ ትራምፕ በአደባባይ ወርፏቸዋል። ዓለም አቀፍ የአቶሚክ ኢነርጂ የእስራኤል በኢራን የኒውክሌር ማብለያ ላይ ያደረገ ባላቸው ጥቃት ከአካባቢው አልፎ በንጹህ ላይ የጨረርና የኬሚካል አደጋ እንዳይደርስ ማስጠንቀቃቸው ተሰምቷል። ግን እስካሁን ከአካባቢው ባለፈ የደረሰ አደጋ እንደሌለ ጠቁመዋል። ፕሬዝዳንት ፑቲን እስራኤልና ኢራንን እያደራደረ ነው። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለእስራኤልና ኢራን ግጭት መፍትሄ ማግኘት እንደሚቻልና ሩሲያ ሁለቱንም ሀገራት በማነጋገር ላይ መሆኗን አሳውቀዋል። በሌላ መረጃ ኢራን በሳምንት ውስጥ የኒውክሌር ጦርነት መሳሪያ የማምረት አቅሙ አላት። የአሜሪካ የብሔራዊ መረጃ ደህንነት ዳይሬክተር ቱልሲ ጋባርድ የኒውክሌር ጦርነት መሳሪያ የማምረት አቅም የላትም ሲሉ የነበሩት የአሜሪካ ብሔራዊ መረጃ ደህንነት ኃላፊ ሀገሪቱ በሳምንት ውስጥ የኒውክሌር ጦርነት መሳሪያ የማምረት አቅም አላት አሉ። ሰላም ጤና ይስጥልኝ። ዩቲዩባችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን አሳዩን። እስራኤል አሁን ቅጣቷን እየተቀበለች ነው ሲሉ የኢራን ጠቅላይ መሪ አያቶላ አሊ ካሚኒ አስታወቁ። አያቶላ አሊ ካሚኒ ይህንን ያሉት በማህበራዊ ትስስር ገጻቸው ላይ ባወጡት መግለጫ ነው። የኢራን አብዮታዊ ዘብ ጠባቂ ስለ ጉዳዩ ዛሬ እንዳስታወቁት በቴል አቪቭ፣ ሃይፋና ቤርሼባ ከተሞች ላይ ትክክለኛ ኢላማ የጠበቀ የሚሳኤል ጥቃት አድርሰዋል ብለዋል። ይህም የእስራኤል አየር ለእኛ ክፍት መሆኑንና የኢራን የማጥቃት አቅም ከፍተኛ መሆኑን ያሳየ ነው ብለዋል። ይህም የእስራኤል አየር ኃይል ለእኛ ክፍት መሆኑን የኢራን የማጥቃት አቅም ከፍተኛ መሆኑን ያሳየ ነው ብለዋል ሲል መከር የዜና ወኪል ዘግቧል። የእስራኤል ጦር በበኩሉ የኢራንን ጥቃት አምኖ ምላሽ እንሰጣለን ሲል ዝቷል። አልጀዚራ እንደዘገበው የሃይፋ ከንቲባ ዩናያቮ እንዳሉት የመጨረሻው የሚሳኤል ጥቃት 2 ስትራቴጂ ቦታዎች ላይ ያነጣጠረ ነበር ብለዋል። በጥቂቱ 21 ሰዎች ቆስለዋል። በሃይፋ ከተማ ላይ የወደቀው የኢራን ሚሳኤል ያደረሰው ውድመት ከባድ መሆኑን ተናግረዋል ሲል አልጀዚራ ዘግቧል። ይህ በእንዲህ ሳለ ኢራን በሳምንት ውስጥ የኒውክሌር ጦር መሳሪያ የማምረት አቅም አላት። የአሜሪካ ብሔራዊ መረጃ ደህንነት ዳይሬክተር ቱልሲ ጋባርድ የኒውክሌር ጦር መሳሪያ የማምረት አቅም የላትም ሲሉ የነበሩት የአሜሪካ ብሔራዊ መረጃ ደህንነት ኃላፊ ሀገሪቱ በሳምንት ውስጥ የኒውክሌር ጦር መሳሪያ የማምረት አቅም አላት አሉ። የዩናይትድ ስቴትስ ብሔራዊ መረጃ ዳይሬክተር ቱልሲ ጋባርድ ኢራን በሳምንት ውስጥ የኒውክሌር ጦር መሳሪያ ማምረት የሚያስችል አቅም አላት ሲሉ ተናግረዋል። ዳይሬክተሯ ኢራን የኒውክሌር ጦር መሳሪያ እየገነባች እንዳልሆነች በኮንግረሱ ፊት ከመሰከሩ ከወራት በኋላ ሀገሪቱ የኒውክሌር ጦር መሳሪያ በሳምንት ውስጥ ማምረት ትችላለች ብለዋል። የቁሳቁሱ ክምችት ቢኖራትም የጦር መሳሪያ እየገነባች አይደለም ሲሉ መናገራቸው የሚታወስ ነው። የኢራን ክምችት ከኒውክሌር ጦር መሳሪያ ውጪ ላለ ሀገራት ከዚህ በፊት ታይቶ የማይታወቅ ነው ሲሉ ተናግረዋል። ዳይሬክተሯ ፕሬዝዳንት ትራምፕ ኢራን የኒውክሌር የጦር መሳሪያ እየገነባች አይደለም የሚል መረጃ እውነት ሊሆን አይችልም ብለው የተናገሩት ሀሳብ እስማማበታለሁ ሲሉ አክለዋል። ቅዳሜ ማለዳ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ እንደተናገሩት በኒውክሌር መርሃ ግብሩ ላይ ኢራን የድርድር መፍትሄ ለመስጠት ሙሉ በሙሉ ዝግጁ ናት።
ነገር ግን የኢራን ሕዝብ በቦምብ እየተደበደበ ከአሜሪካ ጋር ድርድር አይደረግም ብለው ሲሉ ቢቢሲ ዘግቧል። ኢራን እስራኤልን እንደምታሸንፍ እርግጠኛ ነን ሲሉ የቱርኩ ፕሬዝዳንት ኤርዶሃን ተናገሩ። የስልጣኔ ባልተቤቷ ኢራን ቀጠናውን የምታተራምሰውን እስራኤልን እንደምታሸንፍ እርግጠኛ ነን ሲሉ የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን ተናገሩ። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ጥንታዊ ስልጣኔ ያላት ኢራን በቀጠናው አደገኛ ሴራዎችን እየፈጸመች ያለችውን እስራኤልን በመጋፈጥ በድል እንደምትወጣ እርግጠኛ ነን ብለዋል ሲል አልጀዚራ ዘግቧል። በዘገባው ላይ አክለውም እስራኤል በኢራን ላይ የፈጸመችው ጥቃት ጨካኝ ሲሉ እስራኤል በአሜሪካና በኢራን መካከል የተጀመረውን የኒውክሌር ድርድር ለማደናቀፍ እየሞከረች ነው ሲሉ ወቅሰዋል ሲል ዘግቧል። በኢስታንቡል አስቸኳይ በተጠራው የእስልምና ትብብር ድርጅት የውጭ ጉዳይ ሚኒስትሮች ስብስብ ላይ ኤርዶዋን ባደረጉት ንግግር እስራኤል ጥቃቷን በዋሽንግተንና ቴህራን መካከል የሚደረግ ዲፕሎማሲያዊ ጥረትን ለማደናቀፍ ያለመ ነው ብለዋል። ይህም ሰላማዊ መፍትሄ እንደማትፈልግ በግልጽ ያሳየ ነው ብለዋል። የቱርክ ፕሬዝዳንት አክለውም የእስራኤል ድርጊት በተመለከተ ዓለም አቀፍ ዝምታዎች አጥፊ ፖሊሲዋን እንድትጠቀም የበለጠ ጥንካሬ ይሰጣታል ሲሉ የቤንጃሚን ኔታንያሁ መንግስት በአካባቢው ሰላምና መረጋጋት ላይ ትልቅ እንቅፋት ነው ብለዋል። ኤርዶጋን ኔታንያሁ ሰላም እንዳይሰፍርና ቀጠናዊ መረጋጋት እንዳይኖር እያደረገ ያለ አምባገነን ነው ሲሉ ገልጸዋል። በሌላ መረጃ እስራኤል ከኢራን ጋር እየተካሄደ ባለው ጦርነት በቀን ከ200 ሚሊዮን ዶላር በላይ ያወጣች እንደሆነ ዘ ዎል ስትሪት ጆርናል በፊት ገጹ ላይ ይዞት በወጣው ሪፖርት አስነብቧል። የዘ ዎል ስትሪት ጆርናል ሪፖርት እንደሚያመለክተው ከሆነ እስራኤልን ከሐማስና ሂዝቦላ በላይ ዛሬ 8ኛ ቀኑ በያዘው የእስራኤልና ኢራን ጦርነት በሚሊዮኖች የሚቆጠሩ ረብጣ ዶላሮችን እያወጣች እንደሆነ ነው የሚያሳየው። እስራኤል በቀን ከ200 ሚሊዮን ዶላር በላይ እያወጣች ያለችው ከኢራን ድንበር አቆራርጠው የሚመጡት ባላስቲክ ሚሳኤሎችን የአየር ክልሏን አልፎ እንዳይገቡ ለመከላከል ነው። የእስራኤል የአየር ክልል በአስተማማኝነት ሁኔታ ይጠብቃሉ ተብሎ የሚነገርላቸውን የዴቪድ ስሊንግ ወይም የዳዊት ወንጭፍ እንዲሁም አሮን 3 ጸረ ሚሳኤል ለእያንዳንዳቸው ከ700,000 እስከ 4 ሚሊዮን ዶላር ድረስ ወጪ ወጣባቸዋል ነው የተባለው በዚህ ሪፖርት። ከዚህም ጋር ተያይዞ እስራኤል ወደ ኢራን የምታበራቸው ዘመናዊ F-35 የጦር ጀቶች 1000 ማይል ወይም ከ16000 ኪሎ ሜትር በላይ ርቀት ተጉዘው ኢላማቸውን መምታት የሚችሉ ሲሆኑ ከእነዚህ ጀቶች ደግሞ ለእያንዳንዳቸው በሰዓት ከ10,000 ዶላር በላይ ወጪ ይደረግባቸዋል። የአሮን የኢኮኖሚ ፖሊሲ ኢንስቲትዩት ይዞት በወጣው ግምታዊ መረጃ ደግሞ እስራኤል በዚህ ጦርነት ወራትን እንኳን ብትዘልቅ እስከ 12 ሚሊዮን ዶላር ልታወጣ ትችላለች ተብሏል። ይህ በእንዲህ ሳለ የእስራኤል ጥቃት የሚቆም ከሆነ ለኒውክሌር ድርድር ዝግጁ መሆኗን ኢራን አስታወቀች። የእስራኤልና የኢራን ጦርነት 9ኛ ቀኑን ይዟል። ጦርነቱ በቀጠለበት ኢራን በኒውክሌር መርሃ ግብሯ ዙሪያ ከአሜሪካ ጋር ለመመካከር ፍላጎቷን ገልጻለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በጄኔቫ ከአውሮፓ ዲፕሎማት ጋር ተገናኝተው ሀገራቸው በኒውክሌር መርሃ ግብር ዙሪያ ከአሜሪካ ጋር የጀመረችውን ዲፕሎማሲያዊ ግንኙነት እንዲነቃቁ መምከራቸውን ገልጸዋል። የእንግሊዝ፣ ፈረንሳይ፣ ጀርመን እና የአውሮፓ ህብረት ዲፕሎማሲያዊ ትላንት ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ተገናኝተው ተወያይተዋል። የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚ ሀገራቸው ከኢራን ጋር ቀጣይነት ያለው ውይይትና ድርድሮችን ለማድረግ ፍላጎት እንዳላቸው የገለጹ ሲሆን ኢራን ከአሜሪካ ጋር የምታደርገውን ውይይት እንድትቀጥል እንጠይቃለን ሲሉ ተናግረዋል። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት በበኩላቸው ወታደራዊ ስራዎች የኢራን የኒውክሌር መርሃ ግብር ሊያዘገዩ ይችላሉ፣ ነገር ግን በምንም መልኩ ሊያስወግዱት አይችልም ሲሉ ተደምጠዋል። ከኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ጋር የተደረገው ውይይት ከ3 ሰዓታት በላይ ፈጅቷል። በተቃራኒውም የእስራኤል ውጭ ጉዳይ ሚኒስትር ኢያል ዛሚር ኢራን ለረዥም ዘመቻ ዝግጁ መሆን አለባት፣ አስቸጋሪ ቀናቶች ይጠብቋታል ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ የኢራን የተባበሩት መንግስታት አምባሳደር አሚር ሰዓዲን ኢራቫሪ በኒውክሌር በተካሄደው የመንግስታት ድርጅት የጸጥታ ምክር ቤት ስብሰባ እስራኤል በአገሪቱ ላይ ያደረሰችው ጥቃት አስከፊና የዓለም አቀፍ ሕግን የጣሰ ነው ብለዋል። የኢራን አቻቸው ላይ ከባድ ትችት የሰነዘሩት የእስራኤል የተባበሩት መንግስታት አምባሳደር ዳኒ ዳኖስ በበኩላቸው የተባበሩት መንግስታት የጸጥታ ምክር ቤት ዓለም አቀፍ ሕግን እንዲያከብርና የጥቃቱ ሰለባ ዜጎችን ለመታደግ ጥቃቱ መቆም አለበት ሲሉ አጽንኦት ሰጥተዋል።